السلام عليكم ውድ እህቶቼ ወላጆቼ ዋሬቨር ልጆቼ ኢትዮጵያውያን ደህና ናቸው። በጣም የሚያሳዝን ነው። 70 ዓመት ዓለም ውስጥ ነው እንዲህ አይነት ውርደት በእንደዚህ አይነት ደረጃ ጠላትም የማያደርገው ነገር ኦፍኮርስ እና አብቹ ጠላቶች እንደሆኑ አውቃለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። የእንግሊዝኛ ቻነልም ተደርጓል። ኦኬ ኤሪትሪያ ሂር ናው የሚል ቻነልም ተደርጓል። እሱን እዚህ ያደርግላቸዋለሁ። ሄዳችሁ ጎብኙት። እውነት የተሞረከሰ ካሁን በኋላ የተለያየ ታሪክ የተነጋገረ የየራሱን የሚያደርግበት ሀገር 12 ቦታ ላይ ሊቆርጧት 12 ነፃ አውጪ ድርጅቶች ያለባት ሀገር ተመስርቷል። ይሄ ሰውዬ ደግሞ ሊገነጣጥላት የማያደርገው ነገር የለም እና እስኪ በእናታችሁ ትንሽ እዚህ ጋር ሄደን የሚያሳዝን ነው የኢትዮጵያ ነገርና እንየው እስኪ ነገር ምን ይመስላል። ሸኔ ብሎ ፋኖ ብሎ ምናምን ኮልኮሌ ውስጥ ከላይ የሰገሰጋቸዋል። አንተ ራሱ እንዳትዘፈቅ በአንድ እጅ እነሱ እዚች ጋር ያለችው ምንድነው? ይህንን ፕሮቴክት ታደርግበታለህ። በዚህም ያለፈ ደግሞ በዚህም ይወጣል። ይሄ ደግሞ ከጨዋታ ውጭ ነው። የሞተ ግድብ ተነስቶ ብሎ የሚጮኸው በዚህ ምክንያት እኛ ደግሞ ግን ማየት ያለብን ነገር ምንድነው መሰለህ? ይቺን ኤርትራን ሊያጠፉ ሲሉ ጠፉ ራሳቸው እኮ ነው ብላችሁ ያለሁት። ጠፉ ራሳቸው። በጣም ያሳዝናል። ኢትዮጵያን ይዘው አጠፉ። የእኛ ጠላቶች ሆነ ግብፅን ይዘሽ መጥተሻል። ጥፋ ወይ እንጥፋ ማለት አለብን። ሌላውም በተመሳሳይ ሶማሊያ ላይ የእኛን ጠላት የሆነ አምጥተሃል። ወይ ጥፋ ወይ እንጥፋ። ኤርትራን ወይ ጥፋ ወይ እንጥፋ ማለት ነው። እናንተ ናችሁ የምትጠፉት የታወቀ። የግድ መጥፋት አለባቸው እነዚህ ደደብ ነቀርሳዎች በደንብ መጥፋት አለባቸው ሰዎቹ። ፋኖ ተናንቋል፣ እኛም ተናንቀናል፣ ኤርትራዎች ትግሬዎች ተናንቋል። 12 ተገንጣይ ያለበት ሀገር ሌላ ወደብ ይላል። ኦሮሞማ የሚባል ወደብ ይዞ ለመውጣቱን አይሆንም። አሁን ትጠፋል። ጊዜው አሁን ነው። በ30 ዓመት ፌስ ነው የሚመጣው። አሁን ዲስኦርደር ላይ ነው ያለ ነው። ኦርደሩ እየተናጋ ነው ያለው። እየተናጋ እያለ ብረቱ ግለት ላይ እያለ መተህ የራስን ዓላማ ታሳካለህ። አገሪቷ ጦስ ውስጥ ገብታ ያለ 12 ነፃ አውጪ ድርጅት ቁጥጥር ታቶ ፍንፍኔ ምናምን የኦሮሞ የምናምን እያለ ሲያምታታ አሁን ተሰናክሎ እያለ ጌታው ደግሞ ወጥቶ እያለ ጌታውን አስወጣው አይደለም ኢሳያስ አፈወርቂ ተጫወተበት እኮ። ጌታውን አስወጣው። በሳዑዲ አረቢያ እንደሚደበደብ አረጉት አይደለ? አሁን እዚህ አረብ ኤሚሬትስ የሚባል የለም። ሰዎች ጠፍቷል። ሶማሊያ ውስጥ የለ፣ ሱዳን ውስጥ አይኖርም። ኢጅፕት፣ ኤርትራ፣ ሳዑዲ አረቢያ፣ ጅቡቲና ሶማሊያ ይጨፈልቃል። ሌላ ነገር የለም። ብቻህን ቀርተሃል። ሳትነካ ነው የተነካኸው ነው ምን ያለው። ስለዚህ የላችሁም፣ ትጠፋላችሁ። እናጠፋችኋለን እኛ ከኢትዮጵያኖች ጋር እያልኩ ያለው በቃ እኔ ከመሰለኝ አደርገዋለሁ። አድርጎ አሳየው። አንጠልጥሎ ወሰደው። ግሪንላንድን ቀበላ 2 ወር ሰጧቸዋል። ማይት ነው አሰብም የኢትዮጵያ ነው በላይ ነው እያልኩ ያለው። ማይት ነው። ጉልበት የለህም እኮ ነው ምን ያለው። አይኖርም። አብቹ ይጠፋል እኮ ነው ምን ያለው። ምንም ጉልበት የለ። ያው ውሸታ በዓለም ውስጥ ታይቶ የማይታወቅ ውሸት የሚያደርገው ይጠፋል። እናንተም ጠፋላችሁ። ከኤርትራ ጋር ተላክፈህ በነፃ እወጣለሁ ማለት፣ እኛን ደፍረህ በነፃ እኖራለሁ ማለት የማይቻል። የአሰብማ የኢትዮጵያ ለመሆኑ ራሱ ኤርትራውያን ያውቃል። እኛም ይውሃል እንዴት አድርገው የእናንተ እንደሆነ የኢትዮጵያ እንደሆነ ኤሪትሪያንስ እንዴት አድርገው እንደሚሰጧችሁ ያሳዩሃል በደንብ። የጊዜ ጉዳይ ነው። 1 ዓመት ሰርቫይቭ የምታደርጉ አይመስለኝም። እናሳያቸዋለን። እኛ ኤሪትሪያንስ እናሳያቸዋለን። ከኢትዮጵያኖች ጋር እኮ አንድ ወንዝ እናቀርባለን ብለን እኮ ተፍተፍ እያለ ነው። ኦፍኮርስ አንተ ጋር መጥቶ የሚማታ የለም። አንተ መተህ ግን አንድ ነገር ካርክ አታረጋትም። እሷ አይደለም። ፕሬዚደንቱ ደግሞ ምን እንዳለህ እነግርሃለሁ። በጣም ንቋችሁ እንኳንና እናንተ አሰብስ ልትመጡ አንዱ እንሰጠዋለን። ከዛም በዝም ብለን ውሃ ፈላልቀን አቅጣጫው መቀየስ ብቻ ነው። ወንዝ ዝም ብሎ ይሰጣል። ጌታው ዴፊኒትሊ ማን ነው ያሳደጋቸው? እነዚህ እንደዛ ነው እንደ ሶሳይቲ በእናትህ በወንዝ ሊለውጡት ነው አሰብ። ቀላል እንሰጠዋለን። ሙሉ ለሙሉ የወደብ ልማት የሚባል በዓለም ላይ ፕሮጀክት ውስጥ ዜሮ ሆኖ እኮ ኤርትራ ነው።
ለምንድን ነው እንደዚያ ሆነው? 1000 ኪሎ ሜትር ይዞ ዜሮ የሆነ አንድም ኢንፍራስትራክቸር የሌለው አሰብን ነው ማስመለስ ያለብን። ጊዜው አሁን ነው አልኩ። ትናንትና ፕሮግራም ሰራ አይተኝ ከሆነ ጊዜው አሁን ነው አልኩ። ራይት ታይም ነው አሁን ነው ኤግዛክት ታይሙ እናንተን ኪክ አውት ለማለት አሁን ነው ጊዜው 2026 this is the right time። እነዚህ ሁሉ የተባበሩ ፎርሶች እናንተን የመጠራረግ ጊዜው አሁን ነው። ደፍነት ታዩታላችሁ ነው ወፉ አልገባም። ምን አሁን ካልሆነ መቼም አይሆንም። ቢያንስ 50 ዓመት ዳድለስ አንድ ፕሮጀክቶች አሉ ወጣቶ ተውጻሁማ ማሐሸ ብሎኩም ነረ ሐሲበ ነረ ናቱ 4 ፊደላት ዘሎ አክሮኒም አላትኒ ሰነፍ ነዳይ የከሰረ ቺስታ ይሆን ሁሉም ነገር ያጣ ተከታተለን ለኻ ሰነፍ ነዳይ ስሱ አሞዳ በጣም ሰልፍሽ ማይረባ ሶስት ነው የጠራው እስካሁን ድረስ ሰዎች ምን እንደሚላቸው ትንሽ ቆይተንና እንሰማለን። ሌላ ማለት ሰነፈ ነዳይ አሞዳታ ከምዚ ዳ መሰለ አጀንዳ ሰሪዑ ነዚ ህዝቢ እዚ ኣብ ህውከት ክእቱ ተኣውጁ ዘሎ ኩናት ናይ ብሓቂ ዘገርም ነገር ለኢሳያስ አፈወርቂ ቀልድ ነው። ምን እንዲህ አይነት ነገር አይቶ እንደማያውቅ አውቃለሁ። ስንት ነገር ስንት ሰው ስንት ፎርሶች ያናጠፈ ነው የኤርትራ ነፃ አውጪ ድርጅት። ቀላል መስሎታል። በ20 ዓመቱ ጀምሮ ታጋይ የነበረ ወንድ ነው። ለአሜሪካ ማይንበረከክ ወንድ። በዚህ ሰው መሳቅ ብቻ ነው ያለው። ኢንፋክት ጥያቄው ባይመጣ ይሻለኝ ነበር ፍጹም መልስ የለውም። በጣም ስለሚንቀው ናታት እውጁ ነይሮም ከምዚ ተሰሚዑ ዝፈልጥ ነገር ኣይኮነን። ታሕቶ ስለምንታይ እዩ ከምዚ ቀዳማይ አዋጅ ናይ ኩናት አንጻር ህዝቢ ኢትዮጵያ እዩ። ኦፍኮርስ መጀመሪያ ለኢትዮጵያ ነው የታወጀው። ይሄ ነው የሚለዋል ኩናት ናይ ማያት ኢልካ ምእዋጅ ንመን እዩ? ንዓና ብቐጥታ ናይ ቀይሕ ባሕሪ ናይ ገለ ኣይኮነን ዘሎ ናይ ኩናት ኢኻ ትእውጅ ዘለካ ንመን ኢኻ ትእውጆ ዘለካ? ለማን ነው የምትጣላ ያለው? ውሃ አልሰጥም ምናምን የምትለው ማን ነው? ውሃ ወራሸር ኦፍኮርስ ናይል ሁሉም አይደለም። አንቃቸዋለሁ አልሰጣቸውም። ከኢትዮጵያ የመነጨ ነው ምናምን። ለማን ነው ከማን ጋር ነው የምትጣላው ያለው? ሰውየው የመከራቸው ድሮ እንደዚህ ውስጥ እንዳትገባ ኢትዮጵያ ነው አይደለ? አሁን ተናንቃለች ከኢጅፕት ጋር ማነቅ ስለምትፈልግ ይሄ ይሻላል። ፋኖታት ከነጥፍ ኢና ተባሂሉ አንጻር ህዝቢ አምሓራ አዋጅ ናይ ኩናት ተኣውጁ፣ አንጻር ትግራይ ኩናት ተኣውጁ፣ አንጻር ኦሮሞ ኩናት ተኣውጁ፣ አንጻር ሶማል ኩናት ተኣውጁ፣ አንጻር ዓፈር ኩናት ተኣውጁ። መወዳእታ ዘይብሉ ኩናት ተኣውጁ። መወዳእታ ናይ ሎቢ ኤቭሪዌር እኮ ነው ይታያችሁ። ከሱዳን ጋር፣ ከኢጅፕት ጋር፣ ከኤርትራ ጋር፣ ከጅቡቲ ጋር፣ ከሶማሊያ ጋር ውስጥ አገር ደግሞ ከኦሮሞ ጋር፣ ከትግራይ ጋር፣ ከአማሮች ጋር፣ ከአፋሮች ጋር፣ ከሶማሌዎች ጋር፣ ከጋምቤላዎች ጋር፣ ከቤንሻንጉሎች ጋር። ምንድን ነው ይሄ? ይሄ ነው የሚማታው? ይሄ ነው የሚማታው ኢሳያስን የሚመታው? የሚገርም እኮ በጣም ነው የናቀው። ጣዓቱ ላይ አት እንደላ እዚ ናብ ከምዚ መሰለ ቅሉላው ደምርሕ ሰብ ሰነፍ ጥራይ እንደዚህ አይነት ውስጥ የሚገባ ሰነፍ ብቻ ነው። ሰነፍ ነዳይ ማለት ደግሞ የከሰረ ቺስታ ሁሉም ኦፖርቹኒቲውን ያጠፋ ፈሪና እንግዲህ ሌላ ደግሞ ጨመረባት ስሱ። ኦኬ ኦፍኮርስ አንድ ነገር አላለም፣ ከሃዲ አላለም። በድገት ተይዞ ነው እንጂ ያ ሰው እጅ የነከሰ ነው አይደለም። ይሁሉ የትግሬዎች፣ የአማሮች፣ የኛ እጅ ሁሉ የነካከሰ ነው። ከሃዲ ነው። ኦፍኮርስ ሌላ ቦታ ጋር ብሎታል እንደዛ። ግን ይታያችሁ ውሸታምም አላለውም። ረሳው እኮ ወይ እንደዛ አድርጎ ነው ሂሚሌት ያደረገው። ሰነፍ ኢልካ ሕዘ
سنف نداي الكعسن فراح بل فراح فري بلاياس سنف بلاياس يكسر بلاياس سسع على له كله قاس سسع مجرشا لا يدوم السلفش بك براسو يتجنجن زين انت نقلد مغلصنا زين انت اخاتنا بعد الله አባላት ደረጃ እንኳን የዚህ ሰውዬ መግለጫ ይሄ ብቻ ነው ያስጠላ ጀመረ እኮ ፊቱ ራሱ የሰይጣን ፊት የሰይጣን የአራዊት ፊት እሱ ብቻ 130 ቢሊዮን ያለበት ሀገር እሱ ብቻ የሱን ኢንትረስት ብቻ ቡካታም አንተ ፈሪ አንተ ቡካታም ነገር ልግለጽልህ ኢሳያስ አፈወርቂ ምና እነዚህን ሰብስበህ የምትማታ ውሸታም ባለም ውስጥ ታይቶ የማይታወቅ ዲግሪ ያለኝ ሁሉ ብለህ የምትዋሽ አንተ ውሸታም አንተ ነፍሰ ገዳይ አንተ ሬፒስት አንተ ጉረኛ የድሃ ባክግራውንድ የድሃ ጭንቅላት ያለ አራዊት ሰይጣን ባንተ ተመስሎ መጣ እንደ ኢሳያስ አፈወርቂ ነገር እንኳንና አንተ ሊፈራ ምናምን ፈሪ ብሎሃል ቡካታም ብሎሃል ጨካኝ ብሎሃል ሰልፊሽ ብሎሃል ስስታም የከሰረ በኤሪትራዎች ደም የተጫወትከው ቁጭ አድርገው እዛ ነካሽ ካህል ፋኖ ቁጭ አድርጎ ፓወር ላይ ሞቶን የምትናከስ ኦሮሞ ሊብሬሽን ፍሮንት ቁጭ አድርጎ እዛ ጋር የምትናከስ የምትናደፍ ሉዘር ቶታል ሉዘር ሐሳብ መወያየት እንደ ነውር እናስባለን። እስኪ ለንጽጽር ያመቻችሁ ዘንድ ዲያቆን ዳንኤል ክብረት የነዚህ እብድ ምን ያህል እንደሄደ ሰዎቹ ኢሳያስ አፈወርቂ እነዚህን ሲሪየስሊ ሊወስዳቸው አይደለም መጥፋት አለባቸው። ቼክ በኢትዮጵያ ስም እንዲህ አይነት ቀልድ ፖለቲካ የቤተ ክህነት ስብከት የሆነ ይመስል እንደ ፖለቲከኛ የታሪክ ምሁርና ፍላስፋ ሆኖ በመቅረብ ይገባናል ማለት ነውር ተደርጎ እንዲቆጠር እና ሰው የባህር በር ሲባል ልትዋጉ ነው እንዴ ብሎ እንዲያስብ አደረገ። ለብዙ ጊዜ ስለተቀጠቀጥን የባህር በር ሲባል እንዴ ይላል፣ ይፈራል፣ ይደነግጣል፣ ይጨነቃል። የቀጠቀጠ ባህር በር ወሰድክ አይደለ? ሰረቅ ከኤርትራ ተቀጥቅጠው ወጣ ወሰዱ። የሆነ ነገር ሊመጣ ነው፣ ማዕት ሊወርድ ነው፣ ከምድር ልትሰነጠቅ ነው ብሎ ነው የሚያስበው። ቢያንስ አጀንዳውን እንኳን እንዳንነጋገር ሆነናል። ሀገር ከዚህ በላይ መናገር ይቻላል? ከዚህ በላይ አፋችሁ የሚቀደድ በእነስዩም ተሾመ እንደማትናገሩ ሆናችኋል። የሚገርሙ ኮምፒውተሮች ናቸው። እስኪ ምሁሩ ምንድን ነው? ጭንቅላት ያለው የሚያስብ ለወደፊት አገር የሚያስብ ሰው አይደለም። እያወራ ነው ያለ ነው በጣም በክፉኛ በሽተኛ የሆነ ሳይኮፓት ማታ ማታ ያሟል። በእርግጥ ያሟል። አይ ቲንክ በጣም አደገኛ የሆነ የቢሄቨሩ የነ ሂትለር የተለያዩ የፋሽስት መሪዎች የጭንቅላት ችግር ያለባቸው ከነሱ ጋር ይመሳሰላል። እንደዚህ አይነት ሰው እንደው ሰው ነው ብለ አናላይዝ አታደርግም። በጣም ለየት ያለ በጣም ጭካኔ የተሞላ ስነ ልቦና ስላለው ሞትን ካልሰማ ደስ አይለው፣ ሰው ካላለቀሰ ደስ አይለው። የሱ ሰርግ ህዝብ ሲያለቅስ ነው፣ ህዝብ ሲቸገር ነው። ኤርትራ የሆነችበት ምክንያት ይፈርሳል። መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ። አንተ ደደብ ዘወር በል ደደብ ጭንቅላት ምን እንደሆነ አላውቅም። ምን አይነት ሰዎች አንተ ላይ ኤርትራን የምታፈርሳት ትፈርሳለህ እኮ ነው። አልፈለገችም ኤርትራ እንጂ 12 ቦታ ላይ ልትቆራረጥ የፈለግከው ሀገር አንተን መለያየት ኢሳያስ አፈወርቂ ቢፈልግ ቆራርጣችሁ ቁጭ ይላል። ትግሬዎቹን አይዟችሁ ነፃ አውጡ ማለት ነው። ሌላ በላ ግን ለኢትዮጵያኖች ክብር ዝም ብለን ተቀብለነዋል። አንተ የኛን
የሚገርሙ ሰዎች ናቸው። ዘ ሞስት ፒስፉል ካንትሪ ስትሮንግ ካንትሪ አለ አይደለ? ቀረብ ስትል እጅን የሚቆርጠው የኤርትራ ህዝብ ነው እንደዚህ የምትለው። ከዛ ኦሮሞኛ ልንሆን ነው እኛ። ምንድነው ምን ልታረጉ እንፈልጋችሁ? ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላችኋለች? በቃ የኤርትራ ጥቅም ያልቃል እዛ ጊዜ። ኖ አሁን ጥቅም ያለቀው ያንተ ነው። ህዝቡ ዓለሙ በጠቅላላ ከኛ ጋር ነው። ሬድሲ የያዝነው እኛ ነን። ፓወሩ እሱ ነው። ጤፍ እንዳይመስል የያዝነው ገባ። ዓለሙ በጠቅላላ እኛ ጋር ነው። አላየህም እንዴ ሱዲ ምን እንዳደረገችው? ብም ያደረገችው ማን አዟት መሰለ? ሱዲ ራሷ የምትታዘዘው በምክር በእኩል ደረጃ ኢሳያስ አፈወርቂ ሱፔሪየር ማይንድ ያለው አናፈጧት አይደለ? ጌታችሁ ወጣች፣ ከዛ ከሶማሊያም ወጣች። አርፈህ ብቻህን ቀርተሃል። አሁን ብቻህን ቀርተሃል። እዛው ጠብቀኝ አዲስ አበባ። ዲያቆን ዳንኤል ምን ለማለት እንደፈለገ ለራሱም የሚገባው አይመስለንም። ኤርትራ ከነ ባህሯ የብሷና የአየር ክልሏ ከኢትዮጵያ በፊት በአገርነት የታወቀች መሆኗን ዳንኤል ያውቅ ይሆን? የታባቱ ደደብ ነው። እንዴት ያርጋቃል? ኢትዮጵያ የሚባል ስም ራሱ ነጭ ነው የሰጣቸው። አክሱም የሚባል ራሱ ግሪኮች ናቸው የሰጧቸው ሰዎች። ስንት አርቲክል ሰርች አሉ፣ ስንት ቪዲዮዎች ሰርች አሉ። ኢትዮጵያ የሚባል አፍሪካ በጠቅላላ የጥቁሮች ሀገር ተብሎ የሚጠራበት የነበረ ሀገር ነው። ቆራርሰው ሲወስዱት ነጮቹ የቀረችዋ ኢትዮጵያ ሆና ቀረች። ሌላ እኮ የለም። ከ8 ዓመት በኋላ ነው ኢትዮጵያ አገር የሆነችው። አገራችን ከተመሰረተች በኋላ 3000 ዘመን እያልክ ስታምታታ አሁን ተገልብጦ 12 ቦታ ጋር ልትቆራረጥ ምን ጉዳይ አድርጋችኋት? ራሷ ኤርትራ የተፈጠረችበት ምክንያት ነው የሚፈርሰው። ኢትዮጵያ የባህር በር ከየትም ብታገኝ ከኤርትራ ማግኘቷ እኮ አይደለም። ለምሳሌ ሶማሌዎች ወይም ሶማሌላንድ ወይም ጁባላንድ ለኢትዮጵያ ወጥ ቢሰጡ ኤርትራ የሆነችበት ምክንያት ከአንድ ዓመት በታች ሰጥቻለሁ። እንደዚህ ለፍልፈህማ ዝም ብለህ አትኖርም። ኢሳያስ ደግሞ ምን እንዳለ አሰማሃለሁ። ከአንድ ዓመት በታች መጥፋት አለብህ፣ ከፊቴ መጥፋት አለ። ስለዚህ ምንም ቢሆን ሶማሌ ለኢትዮጵያ ወደብ እንዳትሰጥ የምትፈልገው ኤርትራ ነው። ውሸት። ለምን? ኤርትራ የተመሰረተችበት ምክንያት ኢትዮጵያ ባህር በር እንዳት ኢትዮጵያ የምትባል ነገር ኤግዚስት አታደርግም እኮ ነው የምልህ ያለው። አንተ አገሬን የለችም ካልክ አገርህ አላውቀውም። አገርህ መኖሩንም አላውቀውም። ኢንፋክት እኔ አይደለሁም ኢትዮጵያኖች ናቸው እምቢ አሉት። ባንዲራ ቀዳች። አማርኛ ልጠቀምም የምትል ምንድነው? አዲስ አበባ ምንድነው? ከአንተ በላይ ላከብረህ አልችልም። አዲስ አበባን አልፈልግም ብለው ምንድነው የኦሮሞ አገር ለማድረግ ፈልገህ አይደለ? እንደ ፍንፍኔ ያልክ የምትራገጠው ያለሰ። ስለዚህ አገር የለህም። 12 ነፃ አውጪ ድርጅቶች አሉ። 12ቱ በኮንስቲቱሽን በ39ኛው አርቲክል መገንጠል የሚችሉ አገር የለህም። የዛሬ 5 ዓመት ምን እንደምትሆንም አናውቅም። እንኳንና ኤርትራን አንተ የላችሁም። ባጭሩ ያንተ የኢትዮጵያ ካርታ አላውቀውም። ውድ ኢትዮጵያውያን እንደመጣበት ነው። የኔን ኤግዚስተንት ትሬት ካረከው ከሆንከው እኔ ደግሞ አንተን ማጥፋት አለብን። ልታጠፋን ከፈለክ ተወኝ ብልህ እምቢ ካልከኝ ምንም ቾይስ የለም። አንተ መጥፋት አለብህ። አገርህንና ህዝብህን አዋርደዋለሁ ምትለኝ ከሆነ እጠብቃለሁ ራሴን። እንደዛ ነው ኢሳያስ አፈወርቂ የሚያደርገው፣ እንደዛ ነው ኤርትራ የሚያደርገው። ኢትዮጵያ ውስጥ ገብቶ የሚናፈጥ የለም። ግን መናፈጡ ከመጣ ደግሞ የሚፈራው ሰው የለም። እነዚህ ኢትዮጵያ በየትም በኩል በሱዳንም በኩል ብታገኝ ኤርትራ ምክንያት ይፈርሳል። ቻይና አሁን እኛና ቻይና ሩቅ ነን አይደል? ቻይና አሁን ለኢትዮጵያ ወደብ ብትሰጣት ኤርትራ የሆነችበት ምክንያት ይፈርሳል። እነዚህ ወደብ አይደለም የሚፈልጉት ያሉ ሰዎች ኤርትራን ለማጥፋት ነው፣ ህዝባችንን ለማጥፋት ስላልቻሉት ግን ቻይና ወደብ ከሰጠት የሚሰጥ ወደብ የለም። አንተ ደደብ የለህም። ልትጠቀም ብቻ ነው የምችለው። ግን የሚሄዱበት ዲስታንስ ታያላችሁ። ማጥፋት አለብን እነዚህን ሰዎች። ኤርትራ ትገባበታለች በደንብ በእጅ በምናምን አይደለም። መሳሪያ መደገፍ አለባት ለነፋኖ እስኪፈልጉ ድረስ። ይህንን ወንበዴ ይህንን ተገንጣይ እንዲጠፋ አንድ ጣጣ ውስጥ ኢትዮጵያን የከተቷት ቅድም መጀመሪያ ላይ ያነሳኋቸው እነዚህ ሁለቱ ናቸው። ባዳዎች ጂኦስትራቴጂካዊ ጥቅማቸውን ለማስከበር፣ ባንዳዎች
አገር በመሸጥ የሚገኘውን ጥቅም ለማግኘት ኤግዛክትሊ ባንዳ የሆንከው አንተን አይደለ ለዛ አረብ የተሸጥከው እችን የምታክል ምጥጥ ሀገር ስንት ታሪክ አለኝ የምትለው ሁሉም ነገር ለመሰስከው ባሪያ የሆንከው አንተ ነህ ባንዳ አንተ ነህ የመጀመሪያውም አንተ ነህ ሁለቱ በሚያደርጉት ጥረት ዛሬም ድረስ መከራከሪያው እንደዚህ በሁለቱ ምክንያት አድርስ ነው ብለህ አቤትንም እነ ዘመነ ካሴ አዲስ አበባ የገቡ ጊዜ አቤት ካልቸው አቤት ጥፊው አምላኬ እሱን አሳየኝ ብቻ አቤት ቁንጥጫው ለዚህና ለዛ ሰውዬ ለዛ ለቆል ወንዱ ግን ተመልከተው በኤክስፒሪየንስ ምን አይነት ሰው እንደሆነ ሰውዬ ደግሞ ምን ብሎ እንደሚመልስልህ ስማ ሰነፍ ነዳይ ፈራህ ስሱዕ ሰነፍ ኢልካ ሐዘን ነዳይ ኢልካ ሐሰን ፈራህ በል ስሱዕ ካለ እሉ ሁሉ ከዓ ሰዎቹ ሰነፍ የሚባለው ኦፍኮርስ ለሀገሩ የማይሆን አገሩ ላይ አይቶ የሚሄድ ሰነፍ ምንም ነገር መስራት የማይችል እንደ ልጅ ከረሜላ ምናምን የብልጭ ልጅ ብቻ ሰርቶ የሚያደርግ ነው አይደለ እንደ ሰነፍ የሚባለው የታዘዘው መስራት የሚገባው ነገር የማይሰራ ነው የከሰረ ያለው ደግሞ ሀብታም የነበረ የከሰረ ዓለም አክብሮት የሰላም ምናምን ከሰጡት በኋላ እሱን የሚያፈርስ የከሰረ ከኤርትራ ጋር ያለው ዝምድና ይዞ ለስንት ዓመት ቁጭ ማለት ሲችል በኤርትራዊ ደም ሁለት ጊዜ የሚናገር ውሸታ ኤሪትሪያኖች እንደዚህ ያደረጉልኛል እጃቸውን የሚነክስ እንዲህ አይነት ኦፖርቹኒቲውን ሉዝ ያደረገው ነው ምላችሁ ከትግራይ ጋር የለም ፋኖ ረቶት ከሱ ጋር የለም የኢትዮጵያ ህዝብ ኦሮሞች ረቱት የለም እሱም ጋር የለም ኤርትሪያኖች እንደዛ ጠቅላላ ሉዝ ያደረገ ሰነፍ በእጁ የነበረ ወርቅ እንክትክቱን ያበላ አሁን ብቻውን የቀረ የከሰረ ከዛ ከአረቡ ጋር ዲል አድርጎ ሁሉም ወንድሞች ሊረዱት የሚችሉትን በጠቅላላ አፈራርሶ አሁን ብቻውን የቀረ ከዛም ጠፋ አይደለ እንደ ያ ቦይ ፍሬንዱ የአረቡ ነው ምላቸው ያ ቦይ ፍሬንዱ አረብ ኤሚሬት ሲተሻሹ የነበሩት የታለ አሁን የለም ብቻውን ቀረ የከሰረ ከሶማሊያ የለ ከሶማሊላንድ ጋር የለ ሶማሊላንድ ፕሬዚደንቱ የነበረው ተናግሯል ከሰረ የከሰረ ከጅቡቲ ጋር የለ ከኛ ጋር የለ ከሱዳን ጋር የለ ከሳውት ሱዳን ጋር የለ ከኢጅፕት ጋር የለ ተከቦ ተወጣጥሮ ቁጭ ያለ የከሰረ ሶስተኛው ደግሞ ጨካኝ ነው ኤክስትሪም ህዝብ እንደዚህ ሲበጣጠስ ስሜት የማይሰጠው አላለን ኤክስትሪምሊ ጨካኝ ብሩታ ሰልፍሽ ሁሉም ለኔ ብቻ ስስታም ኤክስትሪምሊ ስስታም ሴቶችን የሚገድል እናቶችን የሚጨፈጭፍ እንዲህ አይነት በራሱ በእኔነት የሰከረ ወራዳ ቡካታው አፍ ብቻ የሚንጠራራ መጣው አጠቃው ያስኩ እንዲህ አይነት ቡካት እኛ ኤሪትሪያኖች የምናውቀው ነገር አለ ጀግና ለእናቱ አይናገርም መጣው ያስኩ በዚህ የፈሪ ምልክት ፍራ በጣም ቡካታ ብለዋል በጣም ይቦካል እነዚህን አራት ሰጣቸው ውሸታም ግን ረሳት እሷ ረሳት ይሄ ባሪያ እስኪንሄ ስብሓ ለእሉ ሁሉ ከዓ ስሱዕ እዚአን እንተን ቀልድ መግለጽና ይዘን ሰልፍሽ የኢትዮጵያን ወርቅ በጠቅላላ የማይበቃ አገሩን ለወርቅ በወርቅ የሸጠ የሀገሩን ወርቅ በመሳሪያ ሰው እየገደለ አገሪቷን የሸጠ እንዲህ አይነት ሰልፍሽ ቤተ መንግስት በ10 ቢሊዮን ማሰራት የሚፈልግ ሰውዬ ህዝቡ እየተራበ ልጆች ትምህርት ቤት አጥተው ድምጥ ማጡን አጥፍቶት ተዓቱነ ዝበሃል ዘላ ኣብ ቆይቁይ ተኣቱ ከምዚ ኢሎም ከምዚ ኢሎም ኣውፅኦም ንሕና ከምዚ ኢልና ኣለና ከምዚ ኣለና ወልፊ ናይ ነዳያት እዩ ወልፊ ይህ ሁሉ የሚያደርጉት እነዚህ ሱስ ነው አለ የሰነፎች ሱስ ነው ኮንስታንትሊ መናገር የሚሰለች አይነት ምንም ስራ የለም መናገር ብቻ መላከል
የነሱ ሱስ ነው አለ። የሰነፍ ሰው ሱስ ነው። የከሰረ ሰው ሱስ ነው። የጨካኝ ሰው ሱስ ነው። የሰልፊሽ ሰው ሱስ ነው። ሱስ ሆነባቸው። የካሃዲ ሰው ሱስ ነው። ናይ ሱስዓት እዩ ወልፊ ናይ ፈራሃት እዩ ወልፊ ናይ ሰነፋት ካልእ ትርጉም ክህሉ ኣይኽእልን እዩ ከምዚ መፃ መን እዩ ዘምፀን ዘሎ ተንድሮና ሰነፍ ኢልካ ሓዝብ ነዳይ ኢልካ ሓስብ ፈራህ በል ስሱዕ ከዓ ልዕሊ ኩሉ ከዓ ስሱዕ 4-5 ጊዜ ነው የደጋገመለት። አራቱን ራሱን ማከብ ሰው ከሱ በላይ ላከብረው አልችልም። ራሱን ያዋረደ ጨምላቃ እዚህን እንተንቀልድ መግለጽ ናይ ዚ እንተኣኻትብሎ ዝበሃል ዘሎ ሕጂ ዓድም ልክ በነዚህ ነው በነዚህ ገልጸው ሰው ይሆናል። በቃ ሰጠው። አሁን ምን ያርግ እስኪ? ተሰደብኩ ብሎ ሊመጣ ነው። በአመት ውስጥ ሁለቴ ነው የምናገረው። ሰው በየቀኑ የሚለፈልፍ አይደለም። ነግሮታል። ወንድ ከሆነ ይምጣ። ከምዚ ኢሎም ከምዚ ኢሎም ከምዚ ኢሎም አውፅኦም ወልፊ ናይ ስሱዓት እዩ ወልፊ ናይ ፈራሃት እዩ ወልፊ ናይ ሰነፋት ካልእ ትርጉም ክህሉ ኣይኽእልን እዩ ስት መፃ ኣለዋ ከምዚ መፃ መን እዩ ዘምፀን ዘሎ ተንድሮናት መን እዩ ነዚ ኩሉ ፅዋር ካብ ደገ እናሸመተ ደምፅእ ዘሎ መን እዩ ነዚ ኩሉ ውዲታት እዚ ዝምውል ዘሎ ለምንድን ነው ይህ ሁሉ መሳሪያ የሚመጣው? ክምችቱ ማንን ለመግደል ነው? ይህ ሁሉ መጣሁባችሁ ማን ነው የሚለው? እሱ ራሱ ሪሊ ኢትዮጵያ ነች እንደዛ ምትል ያለችው ወይስ ሌላ ነው? ከይድ መፅእ ዘሎ እቲ ገንዘብ ብምሉእ ናብዚ ከይድ ዘሎ መን እዩ ዝግዛእ ዘሎ ዕሱብ ፍራንኩ ከየት ነው የሚመጣው ያለው? ባሪያውስ ማን ነው በፍራንክ የሚገዛው ያለው ነው? ምንታይ ዝግዛእ ዘሎ እንታይ ክበልዕ ኢሉ ዝኣቱ ዘሎ ሓደ ብሓደ ኢልካ አጀንዳ እውን ኣይኮነን። ናይ ብልፅግና አጀንዳ ኣይኮነን። ኢትዮጵያኖች ወይወላ የብልፅግና አጀንዳ አይደለም ነው የሚለው ያለው። የጥፋት ዘመቻ ካልኦት አጀንዳ እዩ። እቶም ብክጠቅሶ ፀናሕኩ ናይ ሱዳን ኩነታት ካብኡ ፈሊእካ ዝረአ ኣይኮነን። ልክ ሱዳን ውስጥ የሚያረጋት ያለው አይነት ልክ እንደዛ ነው የሚያረጋት ያለው አረቡ ይላል። አረብ ኤሚሬትስ የነሱ አጀንዳ ነው። እኛ ጋር ግን ሊደርስ አይችልም። መሪያችን አሪፍ ነው። መንደላቀቅ የሚፈልግ ሰው አይደለም። እንደ ሰው የትም ቦታ ጋር የሚኖር ሰው ነው። ይሄ ሰው ኩርድፋንን ካልማልን ዝግበር ዘሎ ተን ግንባራት ንሱዳን ተኣወጃ ካብ ሊብያ ናብ ቻድ ናብ ሰንትራል አፍሪካን ሪፐብሊክ ናብ ደቡብ ሱዳን ናብ ኢትዮጵያ ዝጠመተ ብኡ ጌርካ ናብ ናይል ምፃእ ናብ ኩርድፋን ምፃእ ዝበሃል ሓድሽ ካብ ዝኾነ ሰብ ተሰወረ ምስጢር ኣይኮነን። ነፋት ናይ ከዳዓት ናይ ስሱዓት ጃንዳ ተንድልቕመን ዘሎ መቕሽሽ ተረፍ መረፍ ናይ ማዕድን ናበልዐ ዝሰርሕ ዘሎ ኩናት ሁሉንም እናውቀዋለን አለ። ከኬንያ ከሊቢያንን ለመበጥበጥ በዛው አድርጎ ተሽከርክሮ መጥቶ ሳውዝ ሴንትራል አሜሪካ ቻድ ምናምን እዛ ጋር ለመግባት ነው የሚፈልገው ወርቁ የአረቡ። ለዚህ አስከር ትሆናለህ። ይህንን ሁሉ ህዝብ ትተህ 130 ሚሊዮን ህዝብን እያፋጀ ከሌሎች ጋር ልታፋጀው መዋጋት ይችላል የኢትዮጵያ ሰራዊት። ምስኪን ልጆች እየተማራ ጀልና ለና ንሕና ንጭነቀሉ ምክንያት ኣለና። ኩናት እውጅ እዚ ኩናት ተጣዓነት ኩናት እውጅ ተማሂርና ብዙሕ ነገር ኢና ኣለና ትብል ትኽእላ። ኣብ መወዳእታ ግን ኣነ ነዚ ጉዳይ እዚ ከም ናይ ኣቦይ ሳልሕ ፅውፅዋ ኣሎ ነዊሕ ዛንታ እዩ። ግዜኹም ከጥፋኣልኩም አይደልን እየ ግን ዘሎ ምድላዋት መጥቃዕቲ በየን ክጅምር ማዓስዮም ክጅምርዎ ከዚህ ሰውዬ ጦርነት ይመጣል ብለን ወሬ እናርግ እንዳለ በፍጹም እንደዚህ እኔ አስመራ ሂጃ የሁት ህዝቡን በፍጹም አስታውሰው የሚያደርገውን ያደርጋል ወንድ ከሆነ ከዛ ከነዚህ ጋር ይመጣል ብለን ከነዚህ ፍሬዎች የምንጠብቀው የለም ነው የሚለው ያለው ፕሬዚደንት። ብፋኖታት ዲኦም ክጅምሩ ቅድም ናይ ህዝቢ ኢትዮጵያ ኩናት ዲኦም ኣውጆም ክውድኡ ብመንገዲ ሳምረ ዲኦም ክመፁ ብትግራይ ገይሮም ዲኦም ክመፁ በየናይ መንገዲ ብጎጃም ብጎንደር ዲ ብሸዋን ብወሎን ዲ በየናይ ከባቢታቶም ይመፁ ዘይግዜኻ ኣይተጥፍእ። በየት ነው የሚመጡት? በዛ አርገው ነው የሚመጡት። በአፋር አርጎ ምናምን አምታታ በየት ነው? በጎጃም በምናምን እረተው በእናታችሁ በሁመራ በትግራይ ታጥፎ ነው የሚመጣው። በእናታችሁ ጊዜያችሁን አታጥፉ ስራችሁን።
إذا تغسل كاس نحو من الباش دقاقمكم ما تبغى ሁሉ መደጋገም ያስፈልጋል አለ assertive የሆነ communication سنف نداي فرح سسع ሰነፍ የወደቀ የከሰረ ከዛ ምን ነበር ያለው እስኪ of course selfish ብሏል ፈሪ ደግሞ ብሏል በጣም فرح سسع إذا حمامات إذا دلوهم سبات متيوم لذا خبابه هو كتفطرلو وفقدر ما يقبل سلكات صنعوا من الباش قالوا affirmatively እንደሚ አንድ ቃል ነው የሳሰው እንዲህ አይነቶች ሰዎች እዚያ ጋር እዚህ በከመተው ሰፈራችንን ለመጣ አይፈቀድላቸው ይሄ ማለት ምንድነው ይመታል ሌላ ነገር دقاقمكم ما تبغى سنف نداي فرح سسع إذا حمامات إذا دلوهم سبات متيوم لذا خبابه هو كتفطرلو وفقدر ما يقبل ተፈርዶበታል ከፓወር እንዲገነጠል ተፈረደበት ሰዎች እመኑ አትመኑ የጠንካራ ፖለቲካ ንግግር ይሄ ነው 15 ጊዜ አይደጋግመውም አንድ ቃል ነው የሚሰጥ አይፈቀድለትም እዚህ ጋር ነው የእድሜው ጉዳይ ነው የጊዜ ጉዳይ ነው ይሄ ማለት ከናንተ ከኢትዮጵያኖች ጋር ሆነን እናስወግደዋለን አብናታቶም ማዕድን አይቆይቁይ ማዕድን አይሐሶት ማዕድን አይምድንጋር ክንዕደም ይብልና ስራህና እንገብር ክንክላለና እነሱ የሚጋብዙ ይሄ ሀሜታ የምናምን የሻይ የጫት የምናምን ውስጥ መግባት የለብን ስራችን እንሰራለን ኩናት አውጁልና ደሃን ማዓልቱ ክንሪኤና ንመፅና አና ግን ኩናት አውጁ መሰልና ናይ ምክልኻል ንዝኾነ ወገን ንሓተሉ ምክንያት የለን ታወጃል ኩናት ታወጆብናል ብዙ ጊዜ እስካሁን ድረስ አልመጡም ይመጣሉ እኛ እንዴት አድርገን ራሳችንን እንደምንከላከል እናውቃለን በኤክስፒሪየንስ ካሌጅ ውስጥ የተማርነው ጥበብ አይደለም ይመጣል እስኪመጣ ድረስ ስራችን እንሰራለን ነው ከምዚ ዳ መሰለ ስንፍና ዝዞ ስሳዕን ፍሬን ደፍኦ ነዳይ ጠፍሻን ማለት ብኸሰር የከሰረ ምናምንም አላለም ራሱ ፍራቻ ሆኗል ልጁ ፍራቻ ፈሪ አይደለም የከሰረ አይደለም ኪሳራ ሆኗል ገባች ጨካኝ አይደለም ጭካኔ ሆኗል ስስታም አይደለም ስስት ሆኗል በማን ደረጃ ነው የሚያወራቸው ያለው ከዛ አልፎባቸው ራሱ ክፋቱን ሆኖበታል ሰይጣኖች ሆነዋል ነው የሚለው ከምዚ መጽሐፍ ዛረብ ዜና ናና ማን ከቆሶ ይብልን ከዛረቡ ኮሌጃት ከና ተማርናዮ መዝጋት ነው ጠቅላላ ስለነዚህ ማውራት አያስፈልግም ኩናት አይኮነን በግብሪ ተማርናዮ ታሪክ ባዕሉ ድምስክሮሎ አብ ኮሙታት ነገር አይንዕደምና በኸም እሱ ባፋ አይደለም እኛ በስራ ነው ምናምነው ካሌጅ ውስጥ አልተማርነውም የተማርነው በስራና በደም ነው ዛ አይነት አልቀፍቀፍ ናይ ስድታት አቀራርባ ኩናት አይንዕደምና ስድ ነው አሉ በጣም በእነዚህ ስዶች ጦርነት ውስጥ አንገባም ተኻለ መጠን ከምዚ ዳ መሰለ ነገር ካይመጽእ ግዴታና ልዕልና ንሰርዕ በተቻለ መጠን እንደዚህ ነገር እንዳይመጣ ግዴታችን አንስተን እንሰራለን ተዘይሎ ከምዚ በሃላሎ ለይትን መዓልትን በከምዚ ዳ መሰለ ዝተወደበ ድራማቲካዊ ፕሮፓጋንዳ ዘካየድ ዘመተታት አይትስማዓዮ እስቲንካ ስራሕካ ግበር ናይ ልምዓ አዘርዋይስ ስብለ ስራህን ስራ አትስሙት በእናታችሁ ያሳምማል በፍጹም እንዲህ አይነት ናጊንግ አት መደባትካ ካልእ ተፈላለየ ቀዳምነታትካ ስራሕ ተስራሕካ ሓሸካ እምበር ምስ ከምዚኦም ዝኣመሰሉ ዝሃውተቱ ነዳያት ምስኣቶም ደጓይ ምክንያት የብልካን ኣውጆም ኣለው እኩቡ ኣለው ከምዚ ገብሩ ኣለው ምስ መፀ ክንሪኦ ኢና ቀሰልና ሕጂ ካልእ ስራሕና ንገብር ሰዎቹ አውጀዋል ጦርነት ምናምን ምንም ነገር ስራችን እንሰራለን አውጀዋል ሲመጡ ያን እንታያለን እኛ ግን ዲፈንድ ለማድረግ ራሳችን ትዕዛዝ አንፈልግም ከዚህ ጋር ገጠመ ከፈለግነው ጋር እናረጋለን ነው የሚለው ኢንዳይሬክት አይደለ ትዕዛዝ አይፈልግም ኤርትራዊ ራሱ ነው የሚያደርገው ስለዚህ ከመጡ ይመጣሉ እና ይኸውላችሁ እንግዲህ ቆሪጥ ደግሞ እንዴት አድርጎ እንዳየው
የምለው የኛ ማሙሉ ቅዱስ ብያለሁ። በአንዳንድ እንደዚህ ጥርስ አውጥቶ አፍ አውጥቶ ይምጣ ያልኩት ግላለ ይመች እና እቺን ደግሞ ቪዲዮ እንዲየቆረጠ ለሻቢያ እናሳየዋለን። እንዳይሞትም ይተነቀቀን በዚያው አጋጣሚ ማግደላም ነገር ሻቢያ መቀርቀር ብቻ ነው ያለብኝ። ኤሪትሪያኖች ላይፋችን እንኖራለን። ምንም የነዚህ ነገር አልገባም። ፈልግማኛ እጃችን ላይ ሰው ሰበብ እንዲወስደው እሳቸው ነው ሳንተን ነው ኢትዮጵያችን እንደ ሀገር ስትፈጠር እንደ ምድር ስትፈጠር ከዚህ ውሃ ጋር ነበረች። አብራ ነው የተፈጠረችው። ከውሃው ጋር ነው የኖር ነው። ከባህር በር ጋር ነው የኖር ነው የሚለው ነገር እዚህ መድረክ ላይ አይደለም፣ በዓለም መድረክ እንደ ጀስቲፊኬሽን አቅርበን የምናሸንፍበት ቁልፍ ጉዳይ ስለሆነ ሁሉም ኢትዮጵያዊ ይሄን መድረክ የሚሳተፈው ተሳታፊ ሁሉ ይሄን እውነት መቀበልና እንደገና ኢንተርናላይዝ ማድረግ ይጠበቅበታል። ይሄ የኤሪትሪያ ጀነራሎች የአንድ ቀን ጉዳይ ነው። እንደ ሌሎች እንደ ጌቶች ምርኮኛ ማለት የምርኮኞች አልተቀመሰች ብቻ ልጅ ደግሞ እግዚአብሔር ያውጣት። እዛ ከመጣች ትታሰራለች። የታወቀ ይሄን ማለት ነው። እሱ ግን ለምን ተሳደበ? ተስፋ ሲቆርጥ ነው። በሀሳብ መበለጥ ነው። ውስጡ ኃይለኛ ፍርሃት ነው። እዚህ ጋር ልከራከረው አይደለም። ናራቲቭን ነው ማመጣላችኋለሁ። ራሳችሁ ታዘቡት። ከዛ ዘግቼው ሄዳለሁ። ምንም የምከራከረው ነገር የለም። ሰውየው ግን ተሳድቧል። የሚመስለውን ተናግሯል። ወንድ የሆነ ደግሞ ሄዶ ሰደብከኝ ብሎ መምታት አለበት። ከነዚህ ጋር መከራከር ይሄ ሰውዬ የሚያምነው ኢሳያስ አፈወርቂ እሱን እያየ የሚውል ነው የሚመስለው። በጣም ነው የሚገርማቸው። በቃ እኮ ይሄ አረጋስ ምን እንደሆኑ አስተዳደጋቸው። ኢሳያስ አፈወርቂ ይህን ሰውዬ ብዙ ኢትዮጵያውያኖች እንኳን ትተውት ያለ በቃ እኔን ብቻ ነው የሚያየኝ ለእኔ ነው የሚመልሰው ብሎ ነው የሚያምነው እኮ። ክሬዚ ስጋት ነው ያለው ኢሳያስ ውስጥ። በቃ ይሄ ሰውዬ አስፈርቶታል። ደግሞ ብያለሁ ቅድም እኔ የማወራው ነው ዶናልድ ትራምፕ እስታሱ ማድሮ ሲል አብቹ ኢሳያስን ፈሪ ሊለው ይችላል። ወንድ ነው እንደዛ ለማለት ይችላል። ማለት ይቀረቅረዋል ኦፍኮርስ ማለት ግን ይችላል። ሰው ሲያምነዋል። ኢሳያስ ግን ፈሪ እንደሆነ አሳይቶታል። ተናገረው። ፈሪ ነህ፣ ከኔ ጋር ትወዳደርም ዴራ ነህ ነው ያለው። ኢሳያስ እንደማድሮ የሲሪያው ፕሬዝዳንት ሲሆን ኢሳያስን እንደ ማን ነበር ያልኩት? አልአሳድ አንዱ አይሳካ። እነሱ ደግሞ ሄደው እነናምን ደግሞ ሄደው እነዚህ ሰላዮች ምን ይላል? ይሄ ሰውዬ የሚያወራው ደግሞ እኔ የምናገረው ነው ስለሚሆን በተግባር ታየዋለህ። ከዛ ችግሩ እኮ እሱ ነው። ወፉ አንተ ሰውዬ ስማ፣ አንተን የሚያይ ሰው የለም ኤርትራ ውስጥ እኮ ነው። እኛንን የምንመልስ ያለ ነው እዚህ። ኢሳያስ አፈወርቂ አንተን ነው የሚያይ፣ ለአንተ ነው የሚመልስ። የምናውቀው ነገር ግን አለ። አብቹ አንተን እንደ መልአክ እንደሚያምንህ ለዛ ነው ማመጣ ያለሁት። ለኢሳያስ አፈወርቂ ደስት ነው እኮ ነው ያለው። ቅጠል ነው ትንሽ ሚጢጢ ነገር ነው ለኢሳያስ አፈወርቂ። አብቹ ልሃለሁ ስላት እሱ ሌላ ስራ አለው። ዮሐንስ ያደረገህን አላየህም እንዴ? ላጥላጥ ሱዳን ጋር ሄደ። ከዛ ደግሞ ሳውዲ አረቢያ በሳምንቱ የሱዳኑ መሪ ደግሞ ሳውዲ አረቢያ ውስጥ ከዛ ሳምንት በኋላ አረብ ኤሚሬትስ ተደመሰሰ፣ ተመታ። የት ጋር የምታውቀው የመን ጋር። ከዛ በኋላ ሶማሊያ ደግሞ ፋየር አለች። ብቻውን እኮ አስቀረው ራቆቱን ሳይመታ ምን ሳይ። እንዲህ አይነት ወንዱን ነው አንተ ሰነፍ ነው የምትለው፣ ፈሪ ነው የምትለው። ይሄ ሰውዬ አብይን ይፈራ፣ መንግስቱን ያልፈራ፣ ጃንሆይን ያልፈራ፣ አሜሪካን ያልፈራ፣ ራሽያን ያልፈራ፣ አብቹን ሊፈራ፣ ወያኔን ያልፈራ። እሱ ሰው ስዩም የሚያወራው አብይ ነገር ብሎ ስለሚያስብ ናራዊ ዘራ። ስለዚህ ወደ ስድብ እኔ የምናገረው እዚህ ጋር የምናገረው አንደኛ እውነት መሆኑ አይቀርም። እሱን ደግሞ ኢሳያስ ይታየዋል፣ እሱ ደግሞ ኢሳያስ ያስታውቃል። ስለዚህ ውስጥ ያለውን ፍርሃትና ስጋት ነው የሚያሳያችሁ ማለት ነው። ሶስተኛው ነገር ምንድነው? እሱ አሁን ላይ መግለጫ ለምን ሰጠ?
ውስጥ መከታተል እኮ ነው ይሄ ቦይፍሬንድ ነገር አንዲት ሴት በፍቅር ይዞት አልፈልግህም ስትለው በቃ መፈላለግ አላስኬድ ማስ ኤርትራ ኤቭሪቲንግ መጨረሻ ላይ ቂጥ ውስጥ ገባች አይደለም ኤርትራ እንደዛ እስከ ቀይ ባህር ለምን እንትን ሶስተኛ ያሳቀው ነገር ጥያቄ ሲነሳ ወይኔ ጥያቄ ነው ትይቁኛላችሁ ብሎ ያለው ይኸውልሽ ስድቡ ነገር እንኳን ሶስተኛው ምን አለ መሰላችሁ ቆይ ይሄ ስማ ወንድ ኮንክና አለ በቃ ካንተ ጋር ዝም ብሎ እንደማንሱ ቡና እየጠጣች እንደምታመታታ ሴት አላለ የሰፈር በጥባጭ የሆኑ ሴቶች አሉ አንዳንዶች በየቦታው ሄደው የሚላኩ እንደዛ ናችሁ እናንተ አትረው ማትረባ ፍየል ጋር አላወራም እና ዞር በል ብለዋል ካሁን በኋላ የምታየው ኢሳያስ ምናልባት ኔክስት ይር በህይወት ካላችሁ ያናግራችኋል ስላት ምክንያቱም ያኔ ነው የሚመጣው ቻው ብሏችኋል ሰዎቹ በዚህ ዘጋዋለሁ እነዚህ ውሾች አይደሉም እነዚህ ድመቶች አይደሉም እነዚህ አይጦች በጣም ካሁን በኋላ ምን አባቱ እንደሚያደርግና ሰውየው ግን ተናግሯል ወንዱ ተናግሯል በሚገባው ቋንቋ ገርፎታል እና በዚህ ላይ ያቻለሁ እዚህ ጋር አበረታቱት የእንግሊዝኛ ቻኔልን እዚቹ ጋር አረግላችኋለሁ ሰዎች ኦኬ እሱን አትርሱ እንፋቅ አሳያችኋለሁ እኔ እንኳን የፈለኩት ቢንግ ሂር ናው እዚህ ጋር መሆንና እዚቹ ባለችበት ቦታ ነበረ ግን ኤሪትሪያ ሂር ናው ብዬ ጠርቻታለሁ ምክንያቱም መገኘት አልቻለም ብዙ ቻነሎች አሉ ስለዛና እስካሁን ድረስ ሰው ብዙ አላየውም ሂዳችሁ ጎብኙት አንድ 10 የሚሆኑ ቴፖች አሉ በእንግሊዝኛ የተሰሩ ውድ ኢትዮጵያውያን ኤሪትሪያ ሂር ናው እዚህ ቻነል ጋር ገብታችሁ ቤታችሁ ነውና ኤሪትሪያኖች ሌሎች ደግሞ ካላያችሁ ደግሞ እንደዛ ዛሬ ሁሉ አንድ ፖስት አድርጌያለሁ ስላቢቹ በእንግሊዝኛ እና ቻው ደህና ዋሉ እወዳቸዋለሁ ሰዎች